አንቺ ያረግሽው ነገር ግን ቃል የለኝም። ምን ያህል እንደምትጨነቂ ምን ያህል እንትን ስትይ እንደነበር አጠገብሽ ሆኜ ስላየው ፋሶ አይ አም ሪስፔክት ዩ በጣም እግዚአብሔር በብዙ ይባርክሽ። ቃል የለኝም። አሜን የኔ ጌታ አሜን አሜን አሜን። ወንድሞቼን እናንተ ራሱ በጣም ነው የማመሰግነው። ሙሌ ዘፋኝና አጋጣሚ ነው ጓደኛዬ ነው በጣም እሱም እንግዲህ ቤት እግዚአብሔርን ከቤት ሚስቴ ጋር አንድም ቀን እየመጣ ሲጠይቃት እሷ ጋር እንዳትጨነቅ ሲያደርጋት ሲያጽናናት የነበረ ጓደኛዬ ነው። በጣም ቴንኪው። እሱና ፋሲካ ፋኒ ሆኖ ማለት ነው ቤት ሁሌም ነበረም እየተመላለሱ እሷን የሚያጽናኗት ማለት ነው። እና ፎሎ አድርጉት። ሙሌ ሩት ይላል አካውንቱ። እኔ እንትን ሞዴሬተር የለኝም። እኔ በቂ ላስገባው ነበር አስገባው። ሙሌ ወይ ደህና ነህ? አለሁልሽ። ደህና ነሽ? አለሁ። እንዴት ነሽልኝ? ሁላችሁ ወይና ቴንኪው ብለናል። እንግዲህ ከቃል በላይ የሆነ ነገር የሚያደርጋችሁት ፎዜ ትንሽ አብረ በቂ ገስት ሞልቶ ነው። በቂ ላስገባው ብዬ እና ሞዴሬተር ስጠኝ እኔ ላስገባው። ገስት ሞልቶ ነው ትላለህ? እሱ እኮ ተረሳሳ፣ ከሶሻል ሚዲያው ጋር ተረሳስተዋል። ድጋሚ አሁን ሊተዋወቅ ነው። እውነት ነው፣ ተረሳስተዋል። እና በቃ እንዲተዋወቅ እናደርጋለን። ለማንኛውም ምን እንዳወራችሁ አላውቅም። ሁላችሁንም ሰላም ብያችኋለሁ። ሶልዬ አባቴ ወንድሜ እንኳን ለቤት አበቃ። ትልቁ ነገር እሱ ነው። በጣም ደስ ሙሌ ሚውት አድርግ። ሙሌ ጥሩ ሰው አልነበርክ እንዴ? ምነው አቋረጥከኝ? እና በጣም ደስ ብሎኛል። እንኳን ለቤት ለልጅ መልሶ ፈጣሪ ወደ ቤት ለቤት ያበቃ። በጣም ደስ ብሎኛል። ትልቁ ነገርና ትልቁ ዓላማ እሱ ነበር፣ ሆኗል። እንደ ሰው ወሬ፣ እንደ ሰው ምቀኝነት፣ እንደ ብዙ ሚዲያ ላይ እንደተመላለሰ ነገር ቢሆን ኖሮ እውነትም ዲፖርት ትደረግ ነበር። ግን ፈጣሪን ይዞ ዝምታን መርጦ ዝም ያለ ሰው መጨረሻው አሸናፊ ስለሚሆን አሸንፈሃል። አንተም ከአንተ ጎን የሆኑት እነ ፎዚ፣ ኤምኬ፣ ሙኒት፣ በጣም ብዙ እነ መሲ፣ እነ ውሽዬ፣ ሙሌም አለ። እንግዲህ በጣም ብዙ ሰዎች አሉ ከአንተ ጎን ያሉት እና እንኳን ደስ አላችሁ ሁላችሁንም። ይሄንን ነው ማለት የምፈልገው። እኔ በጣም ደስ ብሎኛል። ማርያምን በጣም ነው ደስ ያለኝ። አዎ አንተ ከመምጣት በፊት እያወራን ነበረ፣ ሁሉንም እያመሰገን ኢብና አንተ እግዚአብሔርን እኔ ሌላውስ ያው ሁሌም ስለምንገናኝ ምን ስለምንል እንትን እንላለን። አንተ ብዙ ጊዜ እንደምታውቀው ሰርግህን ጠርተኸኝ ነበረ፣ ወልደህ አልጠየቅኩም እና እዛ ሆኜ ያደረክልኝን ስሰማ በጣም ነበረ የደነገጥኩት። ማለት አለመምጣቴ ውስጤ ላይ ክፋት ምናምን አይደለም፣ አለ አይደለ ዝም ብሎ እንትን ማለት ኢብን አኖር ትራብል ከፍተህ በተደጋጋሚ ረና ናና ስትለኝ ብዙ ጊዜ የሆነ አለ አይደለ የሚይዝ ነገር እንደዛ አይነት ነገር ሆኖብኝ አልመጣውም ነበር። ነገር ግን እንደዚህ ሲሆን ደግሞ አንተ እንደዛ ሳገኝህ እኔ እግዚአብሔርን በቃ እንደዚህ አይነት መልካምነት እኔ ምንም መግለጽ በማይቻል መንገድ ነበረ። ይኸውልህ በነገራችን ላይ እኔ በጣም ነው የምረዳ። ከስራ አንጻር ካለህበት ነገር አንጻር ነው ያልመጣው እንጂ የኔን ደስታ ለመፈለግ ምናምን አይደለም። በደንብ ግልጽ የሆነ ነገር ነው። ስለዚህ እንደዚህ አይነት ነገር እያሰብን ካልተረዳዳን ደግሞ ሌላ ችግር ውስጥ ነው የምንገባው። ለቀብርና ሰው ሲሞት ብቻ ወይኔ ሞተ ብሎ ፎቶ ለመለጠፍ ብቻ የምንገናኝ ከሆነ እኛ ሰዎች አይደለንም፣ ከብቶች ነን። ሰዎች ከሆነን ግን በተቸገርን ሰዓት ግዴታ ሚዲያ ማወቅ የለበትም፣ ግዴታ ብዙ ሰው ማወቅ የለበትም ብዬ ነው ማስበው። ፈጣሪ ካወቀና እኛ የምንችለውን ብናደርግ ጥሩ ነገር ነው። እሱ ነው ደግሞ ተሰሚነትም በፈጣሪ ዘንድ የሚኖረው። ስለዚህ እኔ በጣም ደስ ብሎኛል። ያናክልም አደረግኩ ብዬ የማወራው ነገር የለም። ያደረገልህ ከሰው በላይ ፈጣሪ ነው። ሰዎች ደግሞ ከጎን ነበሩ፣ በጣም ነው የሚወዱ። ሰው እውነት ለመናገር ሰው እንደሚወድ በዚህ አይቻለሁ። እኔ እርግጠኛ ነኝ፣ አንተም እርግጠኛ ሆነህበታል ብዬ አስባለሁ። ስለዚህ እኔ አሁንም ወንድሜ ነህ፣ በጣም ነው የምወድህ፣ አከብርሃለሁ። በርታ፣ በመልካም ስራ እንጂ በመጥፎ ስለማላውቅ በዚህ በርታልኝ። ኑርልኝ ወንድሜ። ቴንኪው፣ በጣም ነው የማመሰግነው።
እኔ ግን እንደ ሀሳብ በቂ ሶል ትራቭሉን የከፈትክ ጊዜ ያልመጣው ማለት ነው። እንደ ሀሳብ የመሰለኝን ግምቴን ነው የምነግርህ። ያው ኢትዮጵያም ሆነ ቻይና የትም ሲሄድ በእግሩ ስለሚሄድ ትኬት አያስፈልገኝም ብሎ ነው ያልመጣው። በሳይክል ስለሚሄድ ሳይክል ነው የሚጠቀመው። ለዛ ነው። አረ በእግሩ ነው እንጂ የምን በሳይክል ነው አይደለም። እንደ ዝንጀሮ የሚሮጠው ልጅ አለች። ዝንጀሮ ያቺ ዝንጀሮ ማለት ነው። እኔስ እንደ ዝንጀሮ ነው የምሮጠው፣ እንደ ዝንጀሮ የሚሮጠው ልጅ ምናምን ብላ አይታችኋል። ሰለሞን የሚባለው ዱባይ የሚኖረው እንደ ዝንጀሮ የሚሮጠው ልጅ ምናምን ያለችዋል ዝንጀሮ እና እሷ ቆይ ቀስ ብለን እንሄድባታለን። እና በጣም ቴንኪው። ለማንኛውም ገዳም ገብቶ ነው አላሉም ብላችሁ ምስቁሰደው ባይዘዌ ገዳምና እስር ቤት ያው ነው፣ ለመማር ነው። ገዳምም ስትገቡ ለመማር ነው፣ እስር ቤትም ስትገቡ ለመማር ነው። ከስህተት ማለት ማወቅ አለባችሁ። ያው ነው። ገዳምና እስር ቤት አንድ ነው። ገዳም ስትገቡ ስህተታችሁን ለመማር ነው። እስር ቤት ስትገቡ ስህተታችሁን ለማስተካከል ነው። ያው ነው። ስለዚህ ገዳም ነው። ገዳምና እስር ቤት ያው መሆኑን እንድታውቁ ፈልጋለሁ። እንደውም እንደ ሀሳብ ለምን ሀዊ የአልኖድ ትራቭል አምባሳደር ነች፣ ሶልን ለምን አንጨምረው? በተደጋጋሚ እንዲመጣ በተደጋጋሚ ከዚህ በፊት ያልመጣውን እንዲመጣ በጣም የተቀደሰ ሀሳብ። እንደውም አሁን እኮ ችግር ጨርሻለሁኝ። ምንድን ነው አሁን እኮ በቃ አሁን ምንም የለብኝም እኮ የማልሄድበት ቦታ የለም እኮ በአልኖድ ትራቭል በኩል የማልሄድበት ሀገር የለም። ቻይና እንልካለን። ትራቭል ባን ተደርገን አይደለ እንዴ? አሁን እንዞራት አለን አለምን ሳሙ ከርታታ ማስገባት አንዴ ሳሙ ከርታታ ማስገባት አስገቡኝ እያለች ነው። ሳሙ ከርታታ አሁን ታብታብ የውሽ የሞዴሬተር ታብታብ ታሜ ጋር ነበር እያለሽ እንዴ? ወይ ሙዬ እንዴት ነሽ? ቶሎና ታሜ ጋር እንገናኛለን። እሺ አንዴ ሶል ወይ ይምጣብኝ። እንኳን ደህና መጣክ። በጣም ደስ ብሎኛል። በጣም ከመነገር ላይ ማለት ነው። ክበሪ ቴንኪው። ሪከርድ ሰሙ ሪከርድ ከርታታ ሪከርደር ነሽ አይደለም? የውሽዬ ሞዴሬተር ናት። ምርጥ ልጅ ነች። የውሽዬ ሞዴሬተር ነች። በጣም አሪፍ እንዴ ውሽዬ። በቃ ፎሎ አረግ በውሽዬ ያሉማ ፎሎ አረጋቸዋለሁ እንዳለ። ችግር የለውም። ብቻ ግን እንኳን መጣለን ደስታዬን ለመግለጽ ነው። ዳጊና ውሽዬ የላችሁ ሙስኪ የት አላችሁ? ፋሲካ የት አለሽ? ዳጊያን ሴት አለን አድዋንጅ ና ፋሲካ የለችም ዛሬ ጠፋች። ዳጊም የለም የት አለ? ወንድሟ እዚህ እያመሰገነ መጣ። አንድ ሰው እንኳን አታመሰግንም? ምን ሆና ነው? አልኖድ ትራቭል በቂያንስ በጣም እናመሰግናለን። እግዚአብሔር ከሚባለው በላይ መልካም ሰው ነው። እግዚአብሔር ከሚባለው በላይ ካለው ላይ የሰጠ ሳይሆን ከሌለው ላይ የሰጠ ነው እንደሰጠ የሚቆጠረው እና በጣም እናመሰግናለን። እግዚአብሔር በወጣ የተካ ብለናል። ትልቅ ነገር ነው ያደረከው በቂዬ። አልኖድ ትራቭል አሁንም ድርጅት ይደግ መንደግ ብለናል። ቁጥር 1 ቁጥር 2 ቁጥር 3 ደቡብ አፍሪካ ሳይቀር ግብጽ ድረስ አሜሪካ ሳይቀር እንዲከፈት እንመኛለን። አልኖድ ትራቭል እጅግ አድርገን እናመሰግናለን። በቂ ባለ ንጹህ ልብ መልካም አመሰግናለሁ። ግን ያው አያስፈልግም። ላውም ደግሞ ሚዲያ ላይ ያስፈልጋል። ሌሎችንም ለማበረታታት ያህል ግዴታ የሰጠ ሰው ያደረገ ሰው መመስገን አለበት እና እጅግ አድርገን እናመሰግናለን። በቂ ወልድሼ እጅግ በጣም አድርገን እናመሰግናለን። የኢትዮች ዴሊቨሪ ባለቤት ወለ ጊዮርጊስ ይልቃል ቢተው አመስግነናል። በወጣ የተካ ብለናል። ሙኒቲዬ እጅግ አድርገን እናመሰግናለን። አንቺም ነፎዚ ሳሪ ብሪጅስቶን ኦሪጂናል ስልኮች መሸጫ አመስግነናል። ሳሪ ዋልትና ኤምኬ ኦዚያንስ ማልቲ ሜሲ ብሪጅስቶን ሳሪ ዋልትና ነው የሰማችው ወይም ሳሪ ዳጣ በሚለው አመሰግናለን። ዳጊ የታለ? ዳጊ አበሻ ወጣለሽ። ውሽዬ ሞዴል ውሽዬ መጣች። አስገባት እስቲ እንደ ሀሳብ ለምን ወርቁ አይተን ጋር አታደርሱልኝም? እኔ እዛ ባህር ዳር ላይ ቦታ
እንዲያሰጠሽ ለቅርንጫፉ ነው። እሺ ቅርንጫፍ 3ኛ 4ኛ አላልክም። ውሽዬን እስኪያስገባት ሶል ይሰጣል እንዴ? እኔ ግን ክፉ ሰው ነኝ። ውሽዬን ሳላመሰግናት ልሄድ ነበረ። ላኪ እስኪ ውሽ አበባ ላከች ነበረ። እነ ወንዴ ነብሮ የታላችሁ ወንዴ ገስ ላኪ እናመሰግናለን። ወንዴ ነብሮ እንደሰማ ይኸው አበባ እየላከች ነው። ቤተሰብ አይመሰገንም፣ በአካል ነው የሚመሰገነው። ቤተሰብ ውሽዬ የኔ ውድ በጣም ነው የማመሰግንሽ፣ በጣም ነው የምወድሽ። ሞቼ ነው ውሽዬ በእኔ ቦታ ሆና አመሰግናቸው። እግዚአብሔር ማስገባት በቃ የምር ጓደኛ ናት። የምር አበባዋን ጨረሰች እኮ እንዴ እንትን አታረግም እንዴ? ይታለች። እኔ እኮ ሞዴሬተር መች ሰጠኸኝ? ያንተና የመሲ ሞዴሬተር የቀበሌ ስልጣን ነው። ወይ ልስጥ እኔ እኮ አሁን ዞሮብኝ ቲክቶክ እኮ እንትን ተበለሻሽተዋል እኮ። ምን ሆነ እንዴ ነው? እና ሙሌ ስጠኝ። እሱ ገና 4 ወር ያስፈልገዋል ከቲክቶኩ ጋር ለመግባባት። አይሯል። ለምንድን ነው ምን ሆነ እንደዚህ ተቀያ? እዚህ ጋር መሰለኝ ይሄማ የሚያስወጣ ነው። ኧረ ትልቅ አርካት ማለት አንተ ቆይ ምንድን ነው? ዳጊ መጥቷት። ዳጊ ሞዴሬተር የለህም እንደ ዳጊ አስገባ። እሺ ነይ ውሽዬ። ደስታ አትልክም እንዴ? ተሰጠሽ? አበባይን አስጨረሳችሁ። ለወር ያጠራቀምኩትን ከአንቺ ቤት በታች ያለው አበባ ቤት ሂጂና ውሰጂን፣ ይከፍላለሁ። ብርጅስቶን ምንድን ነው አንቺ? ብርጅስቶን ኧረ ነይ ግዴ አንዳንድ ነገር በይ ለወንድምሽ። ውሽዬ ያለሽ ቆንጆ በቅዬ ወንድሜ ኤምኬ ወንድሜ ሙሌ ሳሙዬ ኔ ፍቅር ማይላብ ዳጊዬ ሁላችሁም እንዴት ናችሁ? እንኳን በድጋሚ በደስታ ተሰበሰበን።